ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬም ሊቨርፑል በሚመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የአርቢ ሌፕዚጉን ተከላካይ የሆነውን ካስቴሎ ሉኬባን ሁኔታ ጠይቀዋል እየተባለ ይገኛል። እንደዚሁም ደግሞ አሰልጣኝ አርነ ስሎት የኤልኤምኤ ማናጀር ኦፍ ዘ ይር ተብለው ተሸልመዋል። እንደዚሁም ሊቨርፑሎች ጆን ሄት ጋር ሌላ ክለብን እንዲያናገር ፍቃድ ሰጥተዋል እየተባለ ነው። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ያዝናቸው ጉዳዮች ከመግባታችን በፊት ግን 5000 ሰብስክራይበር መድረስ ችለናል። ቤተሰቦቼ ሁላችሁንም ከልብ ላመሰግን እወዳለሁ። ሰብስክራይብ ላደረጋችሁ በሙሉ ላይክ፣ ሼርም እያደረጋችሁ እዚህ እንድደርስ ላደረጋችሁኝ ድጋፋችሁን ላሳያችሁኝ በሙሉ ከልብ ምስጋናዬን አቀርባለሁ። ከዚህ በኋላም እንግዲህ ድጋፋችሁ አስተያየታችሁ እንደማይለየኝ ተስፋ አድርጋለሁ። ቀጣይ አላማችን እንግዲህ 10000 መድረስ ነው። ከዛ በኋላም እንግዲህ እያለን የምንቀጥል ይሆናል። አሁን ግን እዚህ ላይ እንድደርስ ላደረጋችሁኝ ሁሉ ከልብ አመሰግናለሁ። አሁን ከዚህ በኋላም እንግዲህ ማስተካከል ያለብኝ መጨመር አለበት የምትሉት ነገር እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በእናንተም አስተያየት እየታገዝኩ እንግዲህ በቀጣይ ጥሩ የሚባሉ ፕሮግራሞችን ይዤ ለመምጣት ከፍተኛ ጥረት የማደርግ ይሆናል። ለአሁን ግን እዚህ ላደረሳችሁኝ በሙሉ ከፍተኛ ምስጋናን አቀርባለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው አሰልጣኝ አርነ ስሎትን የሚመለከተውን ዘገባ ይሆናል። ትናንትና ምሽት ላይ በነበረ ፕሮግራም እንግዲህ አሰልጣኝ አርነ ስሎት በሊግ ማናጀር አሶሲዬሽን የአመቱ ምርጥ አሰልጣኝ በመባል ሽልማቱ ወስደዋል። ነገር ግን በሽልማቱ ስነስርዓት እንግዲህ አልተገኙም ነበረ። ምክንያት ያደረጉት ደግሞ እንደሚታወቀው በሰኞ በነበረው የክፍት ባስ ወይም ደግሞ ፓሬድ ላይ እንግዲህ የሊቨርፑል ደጋፊዎች መጎዳታቸው አይዘነጋምና በዛ ሀዘን ምክንያት እንግዲህ ይህንን መጥቼ በደስታ ልቀበል አልችልም። ምክንያቱም እንግዲህ የተጎዱ ደጋፊዎች ስላሉ፣ ስለዚህ የሊቨርፑል ደጋፊዎች ሀዘን ላይ ባሉበት ሰዓት እንግዲህ እኔ ሄጄ በደስታ ልቀበለው አልችልም በሚል እንግዲህ ፕሮግራሙ ላይ ሳይሳተፉም ቀርቷል። በዛም ፕሮግራም ላይ እንግዲህ ደብዳቤ ልከው ነበረ። በዛ ደብዳቤያቸውም ይቅርታቸውን ጠይቀዋል። ላዘጋጁትም ሰዎች እንደዚሁ ደግሞ በቦታው ላይ ስለታደሙት ሰዎችም ይቅርታቸውን አስተላልፈዋል። በተጨማሪም ደግሞ ከዚህ በኋላ በሚደረጉ ፕሮግራሞች ላይ ግን ለመሳተፍ ቃል ገብቷል። በዛም እንገናኛለን ብሏል። እንደዚሁም ደግሞ በቀጣይም እንግዲህ ሽልማታቸውን ከሰር አሌክስ ፈርጉሰን ለመቀበልም እንግዲህ በጣም እንደጓጉም ተነግሯል። ነገር ግን አሁን ላይ ሳይሆን ትንሽ ቆየት ተብሎ ሽልማታቸውን የሚቀበሉ ይሆናል። በዚህ ሲዝን እንግዲህ 2 ሽልማቶች ናቸው ለአሰልጣኝ አርነ ስሎት የተሸለሙት። አንደኛው የአመቱ ምርጥ አሰልጣኝ በሚል የፕሪሚየር ሊጉ የሸለማቸው አለ። ሁለተኛው ደግሞ አሁን ሊግ ማናጀር አሶሲዬሽን ደግሞ የመረጣቸው አለ። ይህም ሲሆን እንግዲህ በሊቨርፑል ታሪክ ለመጀመሪያ ጊዜ አይደለም። ከዚህ በፊት እንግዲህ ብራንደን ሮጀርስ እና የርገን ክሎፕ ሁለቱንም ሽልማት በአንድ አመት ማሸነፍ የቻሉ አሰልጣኞች ነበረ። ይህንን ታሪክ እንግዲህ አሰልጣኝ አርነ ስሎት መድገም ችለዋል። ሌላኛው የምንመለከተው ጉዳይ ደግሞ ስካይ ስፖርት ይዞት የወጣውን ዘገባ ነው። እንደ ስካይ ስፖርት ዘገባ ከሆነ እንግዲህ የባየር ሊቨርኩሰኑ ተጫዋች የሆነው ጀረሚ ፍሪምፖንግ የቀሩትን ጉዳዮች ለማጠናቀቅ ወደ እንግሊዝ መጥቷል እያለን ይገኛል። እንደሚታወቀው እንግዲህ ባለፈው ሳምንት ሰኞ እለት እንግዲህ ሁለቱንም የሕክምና ምርመራ መጨረሱ አይዘነጋም። አሁን ላይ እንግዲህ የቀሩትን ነገሮች ለመጨረስ እንግሊዝ ደርሷል እያለን ይገኛል። ከባየር ሊቨርኩሰን ጋርም እንግዲህ የውል ማፍረሻውን ወደ 30 ሚሊዮን ፓውንድ የሚጠጋ ገንዘብም ለመክፈልም ተስማምቷል። አሁን የቀሩት በጣም ጥቂት ነገሮች ናቸው። ምናልባትም እንግዲህ ቀጣይ ሳምንት የዝውውር መስኮቱ በይፋ ሲከፈት ይህ ተጫዋች የሊቨርፑልን ማሊያ ለብሶ ይፋ የሚደረግ ይሆናል ተብሏል። በመቀጠልም የምንመለከተው እንግዲህ አሰልጣኝ አርነ ስሎት ምክትል አሰልጣኝ የሆነው ጆን ሄት ጋር የተመለከተውን ዘገባ ይሆናል። ይህንን ዘገባ እንግዲህ ይዞልን የወጣው ፋብሪዞ ሮማኖ ነው። እንደ ዘገባው መሰረት እንግዲህ ሊቨርፑሎች ጆን ሄት ጋር አያክስን እንዲያናገር ወይም ድርድር እንዲያደርግ ከአያክስ ጋር ፍቃዳቸውን ሰጥተዋል እያለን ይገኛል። በዚህም መሰረት እንግዲህ ሊቨርፑሎች ለአሰልጣኝ አርነ ስሎት ምክትል የሚሆን ሰው እየፈለጉ ይገኛሉ እያለን ነው። አያክሶች እንግዲህ በዚህ ሰዓት ላይ አሰልጣኝ እየፈለጉ ነው የሚገኙት። ወደ በፊቱ ብቃታቸው ለመመለስ፣ ወደ በፊቱ አሰራራቸው ለመመለስ እንግዲህ በአያክስ ያደገን ሰው በአያክስ የሰራን ሰው እየተመለከቱ ነው የሚገኙትና በቀዳሚነት እንግዲህ በምርጫ ላይ የተካተተው የሊቨርፑል ምክትል አሰልጣኝ የሆነው ጆን ሄት ጋር ነው። ጆን ሄት ጋርም እንግዲህ ከአያክስ ጋር ጥሩ የሚባል ቁርኝነት አለው። አንደኛ በልጅነቱ በወጣትነት እድሜው በአያክስ አምስተርዳም ነው አልፎ የመጣው። ሁለተኛ ደግሞ 2023 ላይ ለጥቂት ጊዜም ቢሆን እንግዲህ አያክስን ማሰልጠንም ችሎ ነበርና በዚህ ሰዓትም እንግዲህ አያክሶች እሱም በቋሚነት ለመውሰድ ንግግር እያደረጉ ይገኛሉ እያለን ይገኛል። እንደሚታወቀው ጆን ሄት ጋር እንግዲህ አርነ ስሎት ወደ ሊቨርፑል በመጡበት ሰዓት ባለፈው ክረምት እንግዲህ አብሮ ሊቨርፑልን የተቀላቀለ አሰልጣኝ ነው እና አሁን ላይ እንግዲህ አያክስን እያነጋገረ ይገኛል። ሊቨርፑሎችም እንዲያነጋግር ፍቃድ ሰጥተውታል። በተጨማሪም ሊቨርፑሎች እንግዲህ
አሰልጣኝ አርነ ስሎት ምክትል ሊሆን የሚችል ሌላ አሰልጣኝን እየተመለከቱ ይገኛል እያለን ነው ፋብሪዞ ሮማኖ በዘገባው። እንደሚታወቀው እንግዲህ ዘንድሮ ሊቨርፑል የፕሪሚየር ሊጉን ዋንጫ ባሳካበት ጊዜ እንግዲህ ጆን ሄትጋም የራሱን አስተዋጽኦ ማድረግ የቻለ አሰልጣኝ ነውና ይህ አሰልጣኝ እንግዲህ ሊቨርፑልን ይለቃል ሲባል እንግዲህ ደስ አይልም። ነገር ግን ደግሞ ለሱ ጥሩ የሚባል አጋጣሚ ነው። ምክንያቱም እንግዲህ ምክትል አሰልጣኞች ዋና አሰልጣኝ መሆን ይፈልጋሉ። እሱም እንግዲህ ከዚህ በፊት በአያክስም ለጥቂት ጊዜም ቢሆን እንግዲህ በሄድ ኮችነት ማሰልጠን ችሏልና አላማውም ያ ነው። ድርድርም እያደረገ ያለው ለዛም ነውና ለሱ ደስታችንን መግለጽ ይገባናል። ነገር ግን ደግሞ ሊቨርፑሎች ከዚህ በኋላም እንግዲህ እሱን ቦታ ሊተካ የሚችል አሰልጣኝ በጣም በጥንቃቄ መምረጥ መቻል አለባቸው። አንደኛ ከአሰልጣኝ አርነ ስሎት ጋር የሚስማማ መሆን መቻል አለበት። ሁለተኛ ደግሞ በደንብ የሚግባባ መሆን መቻል አለበት። ሲቀጥልም ደግሞ በታክቲክም ደረጃ በጨዋታም ስታይልም ደረጃ እንግዲህ ከአሰልጣኝ አርነ ስሎት ጋር የሚመሳሰል አይነት አይዲያ ያላቸው የተሻለ ሰው ማምጣት መቻል አለባቸውና ያንን ነገር ለማድረግ እንግዲህ በጣም ከፍተኛ ጥረት እያደረጉ ይገኛሉ። በዚህ ሰዓት እንግዲህ ሊቨርፑሎች በጣም ከፍተኛ ስራ ነው ያለባቸው። በተለይ ደግሞ እነ ሪቻርዲዮ እነ ማይክል ኤድዋርድስ በጣም ስራ በዝቶባቸው ነው ያሉት። ምክንያቱም እንግዲህ አምና ክረምት ላይ ሊቨርፑል አንድ ተጫዋች ብቻ ነው ማምጣት የቻለው፣ እሱም ፍሬድሪኮ ኬዛ ነው በ13 ሚሊዮን ፓውንድ በሚጠጋ ገንዘብና አሁን ላይ እንግዲህ ቲሙን ለማደስ ከፍተኛ ጥረት እያደረጉ ነው ያሉት። እንደሚታወቀው ቀደምም እንደነገርኳችሁ እንግዲህ ጀሬሚ ፍሪምፖንግ ወደ ሊቨርፑል መቀላቀሉ የጊዜ ጉዳይ ብቻ ነው የሚሆነው። እንደዚሁም ደግሞ ፍሎሪያን ቨርትስንም ለማምጣት እየጣሩ ነው የሚገኙት። የሚሎስ ኬርኬዝም አለ። በተጨማሪም ደግሞ ከሊቨርፑል ይወጣሉ ተብሎ የሚጠበቁ ተጫዋቾች አሉ። እነ ኑኔዝ፣ እነ ኤሊየት፣ እነ ኬለርም ከነዚህ ጋር ራሱ ለሚፈልገው ቲም ሲመጡ ድርድር ማድረግ መቻል አለባቸው። አሁን ደግሞ አሰልጣኝ ሊወጣ ነው ሲባል ደግሞ ሌላ አሰልጣኝ ለማምጣት ደግሞ ሌላ ስራ ነው የሚሆንባቸውና በጣም ከፍተኛ ስራ ውስጥ ነው የሚገኙት፣ ከፍተኛ ውጥረት ውስጥ ነው የሚገኙት። ነገር ግን ደግሞ ጥሩ አሰልጣኞችን ጥሩ ተጫዋቾችን ያመጣሉ ተብሎ ነው የሚጠበቀው። በእርግጥ ሁልጊዜም እንግዲህ አንድ ክለብ ቀድሞ ዝግጅት ያደርጋል። በተለይ ደግሞ እንደ ሊቨርፑል ላለ ክለብ እንግዲህ ቀድሞ ይዘጋጃሉ። አሰልጣኙ ቢለቁስ ምን አይነት አሰልጣኝ ማምጣት አለብን የሚለውን ነገር ሁልጊዜ ያስባሉ። ተጫዋቾችስ ቢለቁ የትኛው ተጫዋች ቢመጣ ይሻላል የሚለው ነገር እንደውም አንዳንድ መረጃዎች እንደሚናገሩት ከሆነ ፍሎሪያን ቨርትስን እንግዲህ ቀደም ብለው ነው መከታተል የጀመሩት የሚሉ አሉና ለዚህም እንግዲህ ትክክለኛው ተተኪ ያመጣሉ ተብሎ ነው የሚጠበቀው። ነገር ግን ሲያመጡ ደግሞ የአርነ ስሎት ፍቃድም መታከል መቻል አለበት። ምክንያቱም እንግዲህ ከዚህ ሰው ጋር ከሚመጣው ሰው ጋር የሚሰራው አሰልጣኝ አርነ ስሎት ስለሆነ ማለት ነው። ሌላኛው የምንመለከተው ደግሞ ፍሎሪያን ፕላተንበርግ ይዞት የወጣውን ዘገባ ይሆናል። እንደዚህ ሰው ዘገባ ከሆነ እንግዲህ ባየር ሙኒኮች ኮዲ ጋክፖን እየተከታተሉት ይገኛሉ እያለን ነው። ማስፈረምም ይፈልጋሉ። በተለይ ደግሞ የባየር ሙኒኩ ስፖርቲንግ ዳይሬክተር የሆነው ማክስ ኤባር የዚህ ተጫዋች አድናቂ ናቸው እየተባለ ነውና በዚህ ሰዓትም እንግዲህ እሱን ለማስፈረም ጥረት ሊያደርጉ ይችላሉ። በተለይ ደግሞ ባየር ሙኒኮች እንግዲህ በግራ ክንፍ ላይ ተጫዋች ማምጣት ይፈልጋሉ፣ ቡድናቸውን ማጠናከር ይፈልጋሉና ከያዟቸው አማራጮች መካከልም አንደኛው ኮዲ ጋክፖ ነው እያለን ይገኛል። ከሱ በተጨማሪም ደግሞ የብራይተኑ ካሮ ሚቲማ እንደዚሁም ደግሞ የኤሲ ሚላኑ ራፋኤል ሊያውንም እየተከታተሉት ይገኛሉ እያለን ነው። ነገር ግን ሊቨርፑሎች እንግዲህ ኮዲ ጋክፖን ይሸጡታል ተብሎ አይጠበቅም። በተለይ ገና ወጣት የሚባል ነው፣ 24-25 ዓመቱ ነው። ከሉዊስ ዲያዝ ጋር ጥሩ የሚባል ጥምረት አላቸው። በዛ በኩልም እንግዲህ በተለይ ዘንድሮ ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነውና ምናልባት ከዛ ጋር አንድ ተጫዋች ይለቃል ቢባል ሊለቅ የሚችለው እንግዲህ ሉዊስ ዲያዝ ነው። ምክንያቱም እንግዲህ እድሜያቸውን ስንመለከተው ኮዲ ጋክፖ የተሻለ ወጣት የሚባል ነው። ጎል በማግባትም አንጻር ጎል ኮንቨርሽን ሬቱም ራሱ የኮዲ ጋክፖ የተሻለውንና ሊቨርፑሎች ይምረጡ ቢባሉ ኮዲ ጋክፖ እንዲቀርላቸው የሚመርጡ ይመስለኛልና ምናልባት ከወጣ እንኳን ሉዊስ ዲያዝ ነው የሚወጣው። ነገር ግን ደግሞ አንዳንድ ጊዜ በዝውውር እንኳን የሚፈጠረው ነገር አይታወቅም። አንደኛ ባየር ሙኒኮች ከፍተኛ ገንዘብ ሊያቀርቡ ይችላሉ። ሁለተኛ ደግሞ ኮዲ ጋክፖ ራሱ ሉጣ ሊል የሚችልበት ቻንስ አለ። ነገር ግን በዚህ ሰዓት ግን እሱም የመውጣት ፍላጎት ያለው አይመስልም። ሊቨርፑሎችም ይህንን ተጫዋች ለመሸጥም ፍላጎት ያላቸው አይመስልም። ስለዚህ ያን ያህል የሚያሳስብ ነገር የለም። ነገር ግን ባየር ሙኒኮች የዚህ ተጫዋች አድናቂ ናቸው። በመጨረሻም የምንመለከተው ደግሞ ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ እንግዲህ ሊቨርፑሎች የአርቢ ሌፕዚንጉን ተከላካይ የሆነውን ካስታሎ ሉኮባን እየተከታተሉት ይገኛሉ። በሱ ዙሪያም እንግዲህ ያለውን ነገር ለማጣራት ጥያቄ አድርገዋል እያለን ይገኛል። እንደሚታወቀው እንግዲህ ሊቨርፑሎች በዚህ ክረምት አንደኛው ሊያጠናክሩት እያሰቡት የሚገኙት ቦታ ቢኖር የተከላካይ ስፍራው ነው። በተለይ ደግሞ የግራ እግር ተከላካይ ተጫዋች ለማምጣት ከፍተኛ ጥረት እያደረጉ ነው የሚገኙት። ከዚህ በፊት እንግዲህ ሙሉ ለሙሉ ትኩረታቸው የነበረው በበርንማውዙ ተጫዋች በነበረው በዲን ሁድሰን ነው። ነገር ግን እሱ ደግሞ ወደ
ማድሪድ የሚያደርገውን ዝውውር ጨርሷል እና አሁን ላይ ትኩረታቸውን እንግዲህ ወደ አርቢ ሌፕዚንጉ ካስቴሎ ሉኬባ አዙሯል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ የግራ እግር ተጫዋች ነው። በተከላካይ ስፍራም በሁለቱም በኩል መጮት የሚችል ነው። በግራም በቀኝም መጮት ይችላል። ገና ወጣት የሚባል ተጫዋች ነው። 22 ዓመቱ ነውና ጥሩ የሚባል ተጫዋች ነው። ሊቨርፑል የሚፈልገውን አይነት አጮት የያዘ ተጫዋች ነው እያለን የሚገኘው። ኳስ በመያዝ ላይ ምቾት የሚሰማ ነው። ቦል ፕሮግሬሽኑም ጥሩ የሚባል ነው። አትሌቲክስ የሚባል አይነት ተጫዋች ነው። ፊዚካሊም ጥሩ የሚባል ነውና ቨርሳታይልም የሚባል ነው። እንደዚሁም ደግሞ በሃይ ፕሬሸር ጨዋታዎች ላይም እንግዲህ ምቾት የሚሰማው አይነት ተጫዋች ነውና ሊቨርፑል ለሚፈልገው አይነት አጮት በጣም ስክት የሚል አይነት ተጫዋች ነው እያለን የሚገኘው። በዚህ ሰዓትም እንግዲህ በአርቢ ሌፕዚንግ እስከ 2029 ድረስ የሚያቆየው ኮንትራት አለ። እንደ ዘገባዎች መሰረት ከሆነ እንግዲህ የዚህ ተጫዋች የውል ማፍረሻም 90 ሚሊዮን ዩሮ ወይም ደግሞ 74.5 ሚሊዮን ፓውንድ ድረስ ይጠጋል ነው እያለን የሚገኘው። ነገር ግን አያይዞ ምንድን ያለ ምናልባት አርቢ ሌፕዚንጎች ከዚህም ቀነስ አድርገው ሊሸጡ የሚችሉበት ቻንስ አለ ነው እያለን የሚገኘው። አያይዞም ዘገባዎቹ እንደተናገሩት ከሆነ ግን ሊቨርፑሎች ብቻ አይደሉም ይህንን ተጫዋች እየተመለከቱት የሚገኙት። ማንቸስተር ዩናይትዶችም እንደዚሁም ደግሞ ሪያል ማድሪዶችም ይህንን ተጫዋች እየተከታተሉት ይገኛሉ ነው የሚለን። ነገር ግን ሊቨርፑሎች እንግዲህ እዚህ ቦታ ላይ ማጠናከር ስለሚፈልጉ ምናልባትም ከነዚህ ሁለቱ ክለቦች ቀድመው ይህንን ተጫዋች ሊያስፈርሙ የሚችሉበት ቻንስ አለ። በዚህ ሰዓት እንግዲህ ሊቨርፑሎች የመሀል ተከላካይ ተፈጥሯዊ የግራ እግር ተጫዋች የላቸውም። እንደሚታወቀው ቨርጅል ቫንዳይክ የቀኝ እግር ተጫዋች ነው። ኮናቴም ቀኝ ነው። ጎሜዝ ቀኝ ነው። ኳንዛም ቀኝ ነው። ከነዚህ ከአራት ተጫዋቾች ሶስቱ በግራ በኩል መጮት ይችላሉ ከኮናቴ በስተቀር ማለት ነው። ነገር ግን ተፈጥሯዊ የግራ እግር ተጫዋቾች አይደሉምና በተፈጥሯዊ የግራ እግር ተጫዋች ያንን ቦታ ከቨር ለማድረግ እያሰቡ ነው የሚገኙት። በተጨማሪም ደግሞ የቨርጅል ቫንዳይክ እድሜውን መመልከት እንችላለን። 33 ዓመቱ ላይ ደርሷል። ከዚህ በኋላ እንግዲህ ብዙ ዓመት ይጫወታል ተብሎ አይጠበቅም። በተጨማሪም ኮናቴ የኮንትራት ጉዳይ አለ። እንደዚሁም ደግሞ ኳንዛ ወይም ጎሜዝም ከሊቨርፑል ሊለቁ የሚችሉበት ቻንስ አለና ይህንን ቦታ እንግዲህ ለማጠናከር አንዱ የሚመለከቱት ተጫዋች ይህንን ተጫዋች ነው እየተባለ የሚገኘው። በእርግጥ አብዛኞቻችን ስለዚህ ተጫዋች ሁኔታና ብቃት የምናውቀው ነገር የለም። በተለይ ደግሞ አብዛኞቻችን የቡንደስሊጋውን ብዙም ስለማንከታተል ማለት ነው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም ያለውን ሁኔታ ጠይቀዋል ነው እየተባለ። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይም በዛሬ ባነሳናቸው ነጥቦች ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።